አብርሽ እንዴት ነው? ሶል አማን ነው። ምን ሆነ? አብርሽ ከትምህርት ቤት ምን ማለት እንዳገባ ምናምን ተባልኩ። ከትምህርት ቤት እንዳገባ ተባልኩ? እየቀለድክ ነው? አብርሽ እየቀለድኩም አይደለም። ፕራንክ ላደርግ ባስም ምን ካሜራ ደብቄ ነው እንጂ መቼም እንዲያርገ ፕራንክ እንደማላደርግ ታውቃለህ። እና ምንድነው? እሺ ምን ብለው ነው አትገባ ያለው? ባለፈው ቪዲዮ አልሰራንም የደወልክልኝ ጊዜ ጧት ላይ እና እኔ መምር የለም ብዬ አስፈቅጄ ነው ያመጣው ያልኩ ዋሽቻለሁ። አብርሽ ባጥር ነበር ዘልዬ ስመጣ ስምጣሩ አይቶ የነበረ አሁን እንዳገባ ተባልኩ ማለት እና ይዛኔ እንደዚህ ያልከው ውሸትክ ነው? አብርሽ ምን ላድርግ ቪዲዮ መስራት ስላለብን እኮ ነው። እሺ አሁን ባጥር ዘልዬ ነው የመጣው ብላ ያኔ ምን ነበር የምትለኝ አንተ ራሱ? እሺ ብለህ ተቀበለኝ ነበር እና በትምህርት አቋርጠህ ነው ቪዲዮ የምሰራ እንዴ? አብርሽ መስራት እኮ አለብን። እሺ ያኔ እኔ ባልመጣ እንደው በኔ ምክንያት እናንተ ቪዲዮ ሳሰሩ ልትቀሩ አልነበረም? እና ሰይሰራ ነገር ከትምህርቱ ይበልጥባል? ነው በርግጥ ከትምህርቱ አይበልጥም፣ ግን ደግሞ ቪዲዮ መስራትም አለብን። እየቀለድክ ነው? እየቀለድኩ አይደለም አብርሽ። እና ትምህርት እያቋረጥክ ነው ስራ የምትሰራ? በትርፍ ሰዓታችን ሰራ አይደል? ስትመለስ እንሰራ አይደል? አብርሽ እኔ በቃ ቅርታ በቃ እኔ እኮ ያኔ በቃ ቪዲዮ መስራት ስላለብንና እናንተ ማስተጓጉላችሁ ስለመሰለኝ እና እንደዛ ከሆነስ አይ እንደዚህ ነው ለማተናገር ክላስ ስለሌለ ነው አስፈቅጄ ነው የመጣው ምናምን ያልከው ለምንድን ነው? በቃ አብርሽ እኔ አንተ ባጥር ዘልያለሁ ስለማትቀበለኝ እሺ እኔ ባጥር ዘልያለሁ ቢል አንተ መልሳት ወስደኝም ነበር ትምህርት ቤት እና ምን ብሎ ነው ወላጅ አምጣ ነው የተባልኩት። እና ታዲያ አሁን አረፈደ እዚህ ከቪዲዮ አሁን ይሄንን ምን ሊያደርገው የምትቀርጸው ታዲያ አሁን ይሄ ምንድነው ታዲያ ወደ ወላጅ ዛት ሄድም ትምህርት ቤት? አብርሽ ያማ የማይሆን ነገር ነው። ቤተሰብ እጄ ባጥር ዘልያለሁ ብዬ ነው እንዴ የምናገረው? እና የራስ ጥፋት እኮ ነው። ጥፋቴ መሆኑን እኮ አውቃለሁ አብርሽ፣ ግን በቃ እኔ አንተ እንድትደልል ጠይቀህ ነው ማለት በቃ ወንድሜ ነው ብዬ አብረን እንሂድ። ምንድነው ቤተሰብ እያለ ነው እንዴ ወንድሜ ነው ብለህ እኔ ጋር የምትሄደው? ለምን አስፈለገ? በዛ ላይ እንዴት ነው መምህራን ሊያውቁኝ ይችላሉ እኮ። ኧረ አብርሽ ሊያውቁ ይችላሉ፣ ግን ችግር የለውም እኔ ወንድሜ ነው እላቸዋለሁ። ደግሞ በነገራችን ላይ ደግሞ ቤተሰቦቼን እንዴት ነው ባጥር ዘልዬ ቪዲዮ ልሰራ ብላቸው ቪዲዮ ራሱ እኮ ሊከለክሉኝ ይችላሉ አብርሽ። እነማን ናቸው ቪዲዮ የሚከለክሉ? ቤተሰቦቼ ናቸው። ያወቃቸው ቤተሰቦቼ። እሺ ይከለክሉ። አዎ ሊቆጡ ይችላሉ። ባጥር ዘልዬ ይኸው አሁን እስካሁን ቪዲዮ እየቀረጸ ነው ያለው። ታዲያ ቪዲዮ ሲጫን ማየታቸው ይቀራል? ይሄን ቪዲዮ ማየታቸው ይቀራል? ቪዲዮንማ ችግሩ ከተፈታ በኋላ ይጫናል ብዬ ነው እንጂ በነገራችን ላይ ቀድሞ እንዳይጫን አብርሽ እንዴ በቃ ሰዓትም እየሄደ ነው። በላን እኔ ያለ ደግሞ ያመንልንት እንዴት አብርሽ ማትሄድልኝ? እሺ እኔ ማንን እጄ ልሂድ? እና ሄድና ቤተሰብ የራስ ጥፋት ነው። እኔ ታዲያ ትምህርት አቋርጠና ብያለሁ። እኔ ትምህርት አቋርጠህ ቪዲዮ እንስራ ብያለሁ እንዴ? በርግጥ አላልከኝም አውቃለሁ፣ ግን እሺ አብርሽ እኔ ቪዲዮ መስራት ስላለብን ነው ዘልዬ የመጣሁት። እና ሄድና ችግር የለውም ሄዳ ቤተሰብ ልዘይድ እኔ ቤተሰብ ቪዲዮ መስራት ስላለብንና መቅደም ያለበትና መቅደም የሌለበትን ነገር ማውቃት አትችልም እንዴ? እና ቪዲዮ ልሰራ ነው ብዬ ባጥር ዘልዬ ተባረርኩ ብዬ ነው የምነግራችሁ። ቤተሰብ ራስ የመረጥከው አይደለ ታዲያ? ይሄ ጠፍቶ ነበር ባጥር ዘልዬ ስትመጣ አብርሽ እኔ እኮ ያየኛል ብዬ አላሰብኩም ነበር። እኔ በምን እንዳየኝ ራሱ አላውቅም። ለራስ ብቻ አታስብ እንጂ አይ አሁን እኮ ማየቱ አለማየቱ አይደለም። በይህ ልክ እየሰራህ ነው። ይሄ ማለት እኮ አንተ በቃ አሁን አዩህ እንጂ ባትታይ ኑሮ ሁሌ ባጥር እየዘለልክ ልትመጣ ነበር ማለት ትምህርት አትማርም ነበር ማለት እኮ። አያማ ፍቃድ ብሎ ራሱ አይፈቅድልኝም ነበር። እንዴት አሁን እና ትምህርት ተፈቀደ ለቪዲዮ ቀረጻ ሊፈቅድልህ? እና ቪዲዮ ደግሞ መስራት አለብን የግድ እኮ። ቪዲዮን ከትምህርት ውጭ እንሰራዋለን እያልኩ እኮ ነው። በቃ እሺ አብርሽ ያለፈው አልፏል እና እንሂድ። እሺ አሁን እንደ ህፃን ነው እንደምታስብ በረከት ስንት ነገር ያስባል።
ነገ ደግሞ እነበረከትም እንደዛ አንተን አይተው ከዛ እነማስተም ይደግማሉ አይደል? እኔ እኮ ከዚህ በኋላ አልደግመውም በቃ ብር አይደለም አሁን የለም መቸገርህን አይደለም ማለት ያለብህ ብር ነገ እውቀት ሲኖር ብር ማግኛ መንገድህን እኮ ትመርጣለህ እንዴ ይሄን አውርሽ ልክ እኮ አልሰራውም አውቃለሁ ግን በቃ እንዴ ሆኗል አይመለስም እኮ በቃ ከእንግዲህ በኋላ እኮ አስተካክላለሁ አሁን ሄድልኝና ምን የነሚሄድና ለሄድና በቃ ይቅርታ በላቸውና በቃ እንደዚህ ነው ብለህ እንትን በል መስሎ የነበረው ነው ብለህ እንትን ምን ቤተሰብ አሁን ዋሸናቸው እሺ ተታረቀን እንደዚህ ብለህ አሁን እንደገና እንደዚህ ነበር በቃ ይሄ ብለህ እኔስ ሄድኩልህ ሂጅ ከዛ በኋላ ቪዲዮ ሲጨም ቤተሰብ ያዩታል ከዛ በኋላ እንደዚህ ተባባላችሁ እንደዚህ ያደረጋችሁ እያዋሻችሁ እንደዚህ ብሎ መቆጣታችሁ ይቀራል በቃ ግልጹን ንገራቸው ከዛ በኋላ በቃ እንደዚህ ነው ብለህ ይቅርታ ጠይቅ እንጂና አልሄድም በዛ ላይ እንዴት ነው መምራን ያውቁኛል እኮ እሱም ታዲያ ማን እንደሚያቃቃለው ግን አብርሽ እና ታዲያ አንተ ወድም እንዳልሆንኩኝ ያውቃል በቃ ይሄ ማለት በቃ ቪዲዮ ልንሰራ ነው የወጣ ጥፍቷል ይቅር በለው በቃ ከዛሬ በኋላ ደግሞ ምናምን ብላ አስረዱ በቃ ባለው ነገር በእናትህ አብርሽ ደግሞ ይሰማሃል አንተ ነርጠኝ ወንድሜ ነው ብለው አላልከኝ ደግሞ ወንድሜ እንዳልሆንክም ያውቃሉ ግን ያው ወንድሜ አድርጌ ልውሰድሽ ባልቻውክ ማለት አትሄድልኝም አልሄድም እሺ አብርሽ እንዴት ነው የሚሄደው ያወቀኝ በዛ ላይ እንዴት ነው ኧረ የመራል ለምን ነው ማተዳ አብርሃም እኔ ይኸውልህ አንደኛው ወንድሜ ነው ብዬ እንዴት ነው ያውቁኛል እኮ የሌላ ሀገር ሰው ሆነኝ እንዴ እና ነገርኩህ እኮ ቪዲዮ እና ቤተሰብ በቃ ሄድ እኔ እንደዚህ ብዬ አልነገርም እኔ አብርሃም ቤተሰብ እያለድም እንዴት እንደሚቆጡኝ ያውቅ በግድ ተቆጡ ብዬ ነው እንዴ እንትን ምላቸው አንተ ምን ችግር አለው ማትረዳኝና ደመጠይቅልኝ እሺ ቆይ ምንም አንተ የሚቀርብ ነገር አለ ንገረኝ እስኪ ምን ችግር አለው ሄደ ለማናገራው ነው አንተው እሺ የምትሞቱ ነው ይኸውልህ የኔ ጥፋት እኮ አይደለም አይደል አሁን ልክ ነህ እያልኩኝ እኮ ነው አሁን አንተ ሂጅ እንደዛ አልኩ ማለት ያሰራው ስራ ልክ ነው እያልኩ እኮ ልክ ጥፋቴ እኮ ገብቶኛል ከዚህ በኋላ እኮ አርመዋለሁ እያልኩ ነው ሄደ ምን ችግር አለው ብታናግርልኝ እሺ እና በቤተሰብ እያለህ ምንድነው እኔ ሂጅ ባናገር ምን ችግር አለው ብታናግር ቤተሰብ ማይቆጣኛል እያልኩ አይደል እና ይቆጡ እንጂ ታዲያ እኔ ታዲያ ና ብዬህ ነው እንዴ መጣሁ እኔ ትምህርት አቋርጠና ብዬህ ነው እንሰራለን ብያለሁ እኮ እሱ ነገር እኮ ለምን ጥፋቴ ነው ይደጋግመኝ እየነገርከኝ ጥፋት ከሆነ ቤተሰብ እንዘይድ እንጂ እኔ ሁለተኛ ጥፋት አልሰራም እኔ ቤተሰብ እያለድም አብርሃም በእናትህ እና ቤተሰብ ጋር ደግሞ ነገር ልጣላ እኔ አስረዳቸዋለሁ እያልኩ አይደል ቤተሰቦቼ እናም ተስረዳቸው ከሆነ ለጊዜ ሳንነካካ ሄደ ማስረዳት ነው ነገ እንደዚህ ያደረጋችሁ ስንት አሁን ይሄ ቪዲዮ ስለሚጫን ነው እንጂ እኮ ሌላ ነገር ስንት ሰራላችሁ ማለታቸው አይቀርም በእናትህ እሺ አይደለም ሌላ ነገር እኮ አስረዳቸዋለሁ አልኩ በእናትህ አብርሃም አሁን በቃ ባለው ነገር አናግርልኝና ወደ ክላስ ልመለስ ይቅርታ የምር ነው ያለኝ አትሄድም ለምን አብርሃም እሺ ማትሄድልኝ ነገርኩህ እኮ አለ እኔ ቤተሰብ ጋር መጣላትም አልፈልግም ሌላ ደግሞ ሌላ ነገር መፍጠርም አልፈልግም መምራን ነገር እኮ ያውቁኛል ምን ሆነ የሌላ ሀገር ሰው ነው አዲስ ሰው ነው እሺ አብርሃም በቃ አንተ ሄደህ ስም ጠሩን በቃ ቪዲዮ ልንሰራ ብለን ነው እንደዚህ ሆነን ነው በእናትህ የወጣው በቃ ይቅርታ አድርግለት ከዚህ በኋላ አይደገመውም ብሎ ይኸውልህ እንደዛ ቢል የባሰ ጥፋት ነው የምሰራ እኔ ከቤተሰብ ጋር መጣላት አልፈልግም በቃ ነገርኩህ አይደል በቃ አንተ ሄድና ቤተሰብ እንደምን ብለን ትንበላችሁ እሺ አብርሃምን እኔ ነኝ ወሰድኩት ብዬ እንትን እናገራለሁ በቃ እሺ አብርሃምን እኔ ነኝ በቃ የለመንኩትኝ ግድ ሄድልኝ ብዬ ነው እናገራለሁ በቃ አንተ ሄድልኝ አሁን አልሄድም ዋለ በቃ ተው በእናትህ አብርሃም ተው ሄድልኝ ዋለ ምን አልፈልግም እየነገርኩህ አይደል እሺ ቆይ ነው ምን ላድርግሽ አሁን ትምህርት አሁንም ሳልገባ ልቅርሽ ልቅጣው ምን ለምንድን ነው የምትቀጣው እየረፈደ ነው ሄደና በቃ ቤተሰብ አልናገርም ቤት ያለው ነገር ያውቁ እናገራለሁ እና እኔ ምን ገረም አልዋሽ አትሄድልኝም አብርሃም አልሄድም ቆይ አንተ ከእንትናስ በልጬ ሄድልኝ ስላልኩ አንተ ሌላ ነገር አድርገህ ነው እንዳያሰብኩ እኔ እኮ አንተ ስለምትረዳኝና ያለውን ነገር ስለምታጥብዬ እኮ ነው አልሄድም አልኩህ እኮ አለ ለምንድን ነው የማትረዳኝ እኔ ሁለተኛ ውሸት ተባባሪ መሆን አልፈልግም በዚህ ቀጥታ ደግሞ ቤተሰብ ጋር መጣላት አልፈልግም ምን ነው አብርሃም የስንት አክል አንተ ጓደኛዬ ነህ ተድልኛለህ ብዬ ነው እንጂ እኮ ዛሞኝ መቆሚያው ላይ እኮ ምን በ20 ብር ገዝቼ መሄድ አቅቶኝ አይደለም ማስመስከር እኮ ይችላሉ እኔ ያለውን ነገር ስለምታውቅና አንተ ሄደህ ስለምታስረዳልኝ ብዬ ነው እንጂ አንተ ከመቼ ወዲህ ነው እንደዚህ አይነት ውሸት የሚሆንከው ሳይሆን አይደለም በቃ ያለውን ነገር አንተ ስለምታውቅ ዳውን እኔም ትምህርቴን ልግባ በቃ ንገርልኝ በቃ ልሂድ እና አሁን የውሸት ዝም ብለህ ወንድሜ ነው ምናምን ብለህ ሄደህ ልትገባ ነው ዋና ምን ላድርግሽ እኔ ቤተሰብ ጋር አልናገርም አብርሃም አንቺ አልሄድም ሂድና በ20 ብርም በ30 ብር ማገኘህ ይዘህ ሂድ አትሄድልኝም አዎ አልሄድም ሲጀመር አንተ አመች ወዲህ ነው እንደዚህ አይነት ልጅ ሆንከው
እሺ አብርሃም እኔ እኮ ቪዲዮ መስራት ስላለብን ነው ያን የወጣሁት። በቃ ይቅርታ አልኩህ ለያዛ ነገር ላይ በቃ ሻውና እንድነው እንትን ብልልኝ እንጂ አሁን ለቤተሰብ አትናገርም? ቤተሰብ አልናገርም አብርሃም ያለውን ችግር እያወቅሁ ለቤተሰብ አልናገርም። እና እኔን ለምን ጠየቀኝ ታዲያ? ቅድሚያ አንተ ለቤተሰብ ሳትሆን ለኔ ትሆነ እንዴ? ሄድና ሰራተኛ ነው እዛ ሄድ። አብርሃም ተው ሄድልኝ ተው። ውድ ቤተሰቦቼ እንግዲህ ያው ጥፋት እንዳጠፋው አውቃለሁ። ግን አብርሽ ያው እንደ ወላጅ ያለውን ነገር አብራርተህ ንገርልኝ ስለው እንዳያችሁ ጥሎኝ ሄዷል። እንግዲህ ቤተሰቦቼ ደግሞ ይሄን ቪዲዮ ደግሞ አብርሽንም የጠራሁት ደግሞ ያው በሰሞን ቪዲዮ ስላልሰራንና ቪዲዮ ተልተሎ መስራት ስላለብን ነው። እና ቤተሰቦቻችን ደግሞ ህይወታችንን እንደዚህ ግልጥ አድርገን እያሳየን ጉዳችንን በአደባባይ ላይ የምናወጣው ነገ ትልቅ ቦታ እንደርሳለን ብለን ነው። ላይክ ሼር ሰብስክራይብ አድርጉልን ቤተሰቦቻችን። ኮሜንት ላይ ስለምጽፉልን እናመሰግናለን ቤተሰቦቻችን። ያው ስለሰራው ጥፋት በጣም ይቅርታ ጠይቃለሁ ቤተሰብ። ቪዲዮ መስራት ስላለብኝ ነው ያን ጥፋት ያጠፋሁት። ከዚህ በኋላ ደግሞ አብርሽንም ቢሆን ነግሬዋለሁ። እና ቤተሰቦቻችን በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። እንወዳችኋለን። ላይክ ሰብስክራይብ እንዳይረሳ ቤተሰቦቻችን።